ያቶ መለስ ባለቤት ባይሆኑ ኑሮ የኢፈርት መሪ ሊሆኑ የሚችሉበት እድል የለም። ኢፈርትን የሚያል ግዙፍ ድርጅት የመምራት አቅሙም ብቃቱም የላቸውም ብለውም የሚከራከሩ አሉ። የርሶ መልስ ምንድነው? መምራቱ ብቃቱም ዝግጁነቱም የላትም የሚሉት በመረጃ ማቅረብ ነው የሚሉት ማለት ነው። የመለስ ባለቤት በመሆኔ መሆን መገባኝን ሳልሆን ቀርቻለሁ ነው። እኔ ደግሞ በግልባጩ ማህበራዊ መሰረቴ አርሶ አደሩ ነው ይበል እንጂ እኮ አርሶ አደሩን ለማዳበሪያ እዳ ዘፍቆ የከተማውን ማህበረሰብ ነበርኩ ዘይትና ስንዴ ሲደጉም የነበረውና ታገለለታል የሚለውን አርሶ አደር በርግጥ እርሶ በሚሉት ልክ ታግሎለታል ብሎ መውሰድ ይቻላል? ፈጣንና ተከታታይ እድገት ግን ህዝብ ሁሉም በየደረጃው ለያንዳንዱ ዜጋ ሊደርስ እንደሚችል ተደርጎ መሬት የያዘበትና በግልጽ ውጤቱን ያየንበት እርሶ እንዳሉት ከሆነ ታዲያ ምንድነው ህዝቡ ለምንድነው ኢህአዴግን እንዲጥልት ያደረገበት ምክንያት ምንድነው? መጥላት ብቻ አይደለም ራሱስ እንዲፍርክስክስ ያለበት ምክንያት ምንድነው? ሁሉ ነው ወይ ኢህአዴግን የጠላ ጽድት ያለ የተሟላለት የገነት ምድር ፈጠረ ኢህአዴግ ደግሞ ነው ያላልኩ። በዚህ ደረጃ እንዲግልብጥብጡ ነው ያወጣው። እኔ ያልኩት አፈጻጸም ላይ የሚታዩ ክፍተቶች ክፉ ልማድ አይሆንም ወይ? ሁሌ ክፍተት አለ። የፖለቲካ አመራር ብቃት ጉድለት ነው ወደዚህ ያደረሰ። ያኛው ኢህአዴግ ሚዲያዎችን ጠልፎ ያሻውን ነገር ሲያደርግ ነበር። ስለዚህ ይሄኛውም ጋር እንደዚህ አይነት ነገር ሲመጣ ያኛው ስላደረገ ያድርግ ይያልኩ አይደለም። ያ ክፉ ውርስ ነው አሁን አለቅ ያለን። ትናንትና የተገዘተ ዛሬ ሲደረግ ካየሁት እኔ ከዝንጀሮ ቆንጆ ምን ይመራርጡ ምንድነው ለውጥ? አንድ ሰው 20 ቤትና 40 ቤት የያዘበት በትክክል በፍትሃዊነት ለህብረተሰቡ ጋር ያልደረሰ እንጂ ዝም ብሎ ከላይ ሲታይ በተለይ ብዙዎቹ በዚህ በመሰረተ ልማት ከመሰረተ ልማትም መንገድ ላይ ብቻ ነው ለኢህአዴግ ልማት የሚስማሙት። አሻጥር የበዛባቸው ህንጻዎች የሚለው አሻጥር ካለ አጣርቶ ማቅረብ በሰዎች ላይ ያሉ ግንኙነቶች አንዳንዶቹ አርፈ ስራህን ብቻ በመሰራበት ቦታ ላይ ሚተናኮልህ በጣም ብዙ ነው። ባለፈው በጣም ከፍተኛ ፈተናዎች ገጥመውኛል። ወደዛ ዝርዝር ልገባ አልፈልግም። በዛ እሱን እያወራ መኖርም አልፈልግም። ምንም የሚመስለኝ ብያለሁ ሌላውም የሚመስለው ብሏል። ተገቢ ነው ምለው መድረክ አለ ምናገረው ብዙ ነገሮች ይኖሩኛል ወደፊት እና ለኔ የሚመቸኝ ዘፈኖቿ እንደየመድረኩ ነው። በተለይ ይሄ ዘፈኗ ግን በጣም ይስማማኛል። ስለዚህ እሱንም ወደፊት መድረኩ ዝርዝር ላይ ስገባ ገልጸዋለሁ። እሺ ሌላም ከሚነሳቦት እንግዲህ እኔ ያነሳለው ወደፊትም ይሁን አሁን መመለስ ያለቦትን መመለስ ስላለቦት ከኢፈርትም ጋር ተያይዞ ያቶ መለስ ባለቤት ባይሆኑ ኑሮ የኢፈርት መሪ ሊሆኑ የሚችሉበት እድል የለም። ኢፈርትን የሚያል ግዙፍ ድርጅት የመምራት አቅሙም ብቃቱም የላቸውም ብለውም የሚከራከሩ አሉ። የርሶ መልስ ምንድነው? መምራቱ ብቃቱም ዝግጁነቱም የላትም የሚሉት በመረጃ ማቅረብ ነው የሚሉት ማለት ነው። የመለስ ባለቤት በመሆኔ መሆን መገባኝን ሳልሆን ቀርቻለሁ ነው። እኔ ደግሞ በግልባጩ እንደዚህ ያለ አባባሉ ግን ትምክህተኛ አባባል ነው ደግሞ እንደመለስ ታግያለሁ እንደማንኛውም ታጋይም ታግያለሁ። እንደማንኛውም ታጋይ ታግዬ ስመዘን የነበርኩት በስራዬ ነው። ስለዚህ በባለቤቴ የተሰጠኝ ስጦታ ሳይሆን በስብዕናዬ ሰርቼ አረጋግጬ የተቀበልኩት ስራ ነው። ፈተና ነው የነበረው ስራው። ያንን ፈተና ደግሞ ከማንም ከዛ በፊት ወንዶች ከነበሩበት በላይ በከፍተኛ ውጤት ለውጤት ያበቃሁት ነው ከመለስ መስዋዕት በኋላ በተለይ። ስለዚህ በአንድ በኩል የትምክህተኞች አባባል ነው ለሴት ያለው
አመለካከት በባሏ ነው ልትሰጥ የምትችለው እንጂ በራሷ መቆም አትችልም የሚለው በራሴ መቆም እችላለሁ ለራሴም ነው የታገልኩት በስራ ውጤቴ ያመጣሁት ነው ስራዎቹን ደግሞ በሚገባ መርጬ አደራጅቼ ውጤታማ አድርጌያለሁ። ለሴት ግን ዝቅተኛ አመለካከት ያላቸው ትምክተኞች ብቻ ናቸው ይዞር ዋዚብ ትምክተኛ ወንድ እሺ ማለት ነው ነው ትምክተኛ በሌላ ወሰድከው እንዴ እሺ ሌላ ትምክተኛ ወንዶች ማለት ነው እሺ ሌላ ከባለቤቱ ሞት በኋላ ፓርላማ ያልታዩት ለምንድነው የሚሉ አካላት አሉና በተለይ ፖለቲከኝነት ከባል መኖርና መሞት ጋር መያያዝ አለበት ወይ በተለይ እንደርሶ በትግል የቆየ እንደርሶ ያለ ሰው ደግሞ በደረሰበት ሀዘን ሳቢያ የህዝብን አመራር የህዝብን አደራ መተው ፖለቲካዊ ብስለትን አያሳይም ስለዚህ ይህን በማድረጉት ለፓርላማ ወኪልነት የወከሉትን ህዝብ እንደመበደል ነው የሚቆጠረውና ሌላ ምክንያት ካላቸው እሱ መታወቅ አለበት አለበለዛ ግን ከባለቤታቸው ሞት ጋር ተያይዞ ከሆነ አንድ ታጋይ በዚህ መልክ ነገሮችን ድንጉጥም ሀዘንተኛም መሆን አይገባውም የወከለውን ህዝብ በወከለው ደረጃ ማገልገል አለበት ብለው ያነሳሉና እዚህም ላይ ሐሳብ ቢሰጡ ጥያቄው ትክክል ነው በሀዘን ቢሆን ኖሮ የኤፈርትን ስራ ከመለስ በኋላ የሰራሁት ነው በጣም ከፍተኛ ብዙዎቹ ኪሳራ ውስጥ የነበሩት ድርጅቶች ወደ ትርፋማነት የመጡት ከመለስ መስዋዕት በኋላ ነው ከፍተኛ ውጤት የነበረው ለይተቀን እዛ ነበር መሰራው በጣም ለይተቀን ብዙ ጊዜ ትግራይ ነበርኩ ሁሉም ኩባንያዎች ባሉበት እየዞርኩ ነበር መሰራው ስለዚህ በጣም ብዙ ነበር መመላለሰው ትግራይ በብዛት ብዙ ጊዜ ትግራይ ስለነበረ የተፈጠረ ክፍተት ነው የፓርላማው ግን የአዲስ አበባ የቀርታ የፌደራል ፓርላማው ሳላስበው እንደወጣ ተጠይቄ ወጥቻለሁ ተጠይቀው ነው በማን በቲፒኤልኤፍ ውጭና አዲስ አበባ ግቢ ተብዬ አዲስ አበባ እንድገባ ተደረገ የአዲስ አበባው ምክር ቤት በጣም አጋጣሚ ሆኖ ብዙ ጊዜ እኔ ትግራይ እያለሁ ነበር የሚካሄደው በጣም አጋጣሚ በጣም እየፈለኩ ማለት ነው እንጂ እኔ ራሴ ለስለተሰዋብኝ ብዬ ፓርላማ አልወጣሁም ትወጫለሽ ተባልኩ ወጣሁ ግን አመኑበት ለምንድን ነው ይወጣል አሁን ወደዛ ዝርዝር ማላምንበት በጣም ብዙ ነገሮች ስላሉ ሌላ ጊዜ ይሻላል እሺ ሌላ አንድ ግን በጣም እኔም አግኝቾት መጠየቅ ያለብኝ ለራሴም በጣም ሳነበው ብዙ ነገሮች ስለተመለከትኩ የኢህአዴግ የቁልቁለት ጉዞ የሚለው መጽሐፍ አንብበውት ይሆን አነበቡት እሺ እዛ ላይ ብዙ የርሶ ስም ስለነበር ካነበቡት እንደው እንዴት አገኙት መጽሐፉ ከሌላ ሰው ወይ ከነበረበት ሰው መረዳት የመጽሐፉን ትክክለኛነት በሚዛኑ ለማየት ስለሚመች እኔ ያነበብኩት ልክ ነበር ወይ ብዬ ውስጥ እንዲቀበልም እንዳይቀበልም የሆኑ የተገዳደሩኝ ነገሮች ስላሉ ሌላውን በዚህ ልክ እንዳይሆን በርሶ እይታ እንዴት አገኙት መጽሐፉን ሙሉን አልሄድኩበት መሀል ላይ አቋርጫለሁ ሙሉን ስላላነበብኩት ጠቅልሎ ለመግለጽ ይከብዳል ምን ታክቶት ነው ወይስ ለምን አቆሙት ለምን አቋረጡት አንዳንድ ቦታ ላይ ያ የሰለቸኝ እዛ አጀንዳ ስለነበረ መልሶሱን ምደግም ነው የመሰለኝ ተጨማሪ እውቀት እንትን ላይሆን ይችላል ብዬ ከዛ አልጨረስኩት አንዳንድ ሂደቱ እዛው የነበረውን በብዛት ተገልጿል መጽሐፉ ላይ ትንሽ እንትን ምለው ያ የነበረው ተደጋጋሚ ስብሰባ ተጠያቂ የሚሆኑ አንዳንድ ሰዎች ከመከበር ይልቅ እንዲፈሩ ሲደረጉ የነበሩ ሰዎችን በሚገባ አላየም ብዬ ወስደዋለሁ መጽሐፉ በመጨረሻ በተለይ ከስብሰባዎቹ ጀርባ እና ስብሰባዎቹ ላይ ያው ጠንቁ የመተካካት ስትራቴጂ ነው እዛ አስቀምጦታል ተደጋግሞ የሚመጣው
ለሁሉም ችግር እሱ ነው የፈጠረው። በዚህ ምክንያት የተፈጠረ ነው። ግን አንዱ ጉድለት ምለው የመረጃ እጥረት ብቻ አይደለም፣ ሊሆን ይችላል። አንዳንድ ሰዎች ላይ በትክክል መግባት ነበረባቸው እንትኑ ላይ እና መሰረታዊ ክፍተቱ ይሄ ጥልቅ ተሐድሶ እየተባለ የመጣው ጥልቅ ተሐድሶ የሰዎች ፍለጋ ነው የነበረው። ሆምወርኩን እስከሚጨርስ ያልተጨረሰው የመጀመሪያው ጥልቅ ተሐድሶ መጣ። መጀመሪያ ከጉባኤ በኋላ የጉባኤ አጀንዳ ለማስረጽ ተብሎ መጣ። አመቱን ሙሉ ስብሰባ ነው የነበረው። እንደገና አናቱ ላይ ጥልቅ ተሐድሶ ተብሎ ደግሞ እንደገና መጣ። ጥልቅ ተሐድሶ ደግሞ አንዳንዶቻችን አልተገኘንበትም አንድ ቦታ ላይ እንደገና ተመልሶ ደግሞ ጥልቅ ሆኖ መጣ። ይሄ ነው ድግግሞሽ ነው። ግን ያን ድግግሞሽ ሲፈጥሩ የነበሩ አካላትና በዚያ ደረጃ በተለይ በርሶ ላይም በተመሳሳይ መልኩ እንደዚህ ተጻፍ መልሳ አካል ተጻፈ ወዘተርፈ በሚል እንትን እርሶን ቅርቃር ውስጥ ለማስገባት በተለያየ መንገድ ጥረት ሲያደርጉ የነበሩና ሲረኝነታቸውን በዚያው ግምገማ የተረጋገጠባቸው አካላት ዛሬም ግንባር ቀደም በሆነው የፓርቲው የስራ ኃላፊነት ቦታ ላይ ተቀምጠዋልና ምን ይታዩታል ወደፊት የህወሓት ተስፋ በእንደዚህ አይነት ሰዎች ሲመራ? እኔ ህወሓት የውስጥ ዴሞክራሲ ትግሉ የታገልኩበት ድርጅት ነው። አላማውን አምንበታለሁ። ደስ ብሎ ከምትታገልበት ነጻ ሆነህ መናገርና በተናገርከው ጣጣ ማይመጣብህ መሆኑ ነው። መድረክ ላይ ጥለህ መውጣት። አሁን የተናገርከው ሊያቢሊቲ እዳ ነው ተከትሎ ነው የሚመጣው። ቀኑን ይጠብቃል። አንተ ረስተዋል፣ ተይዟል፣ ይመጣል። ይህ ነገር ካልተስተካከለ በጣም አደገኛ ነው። የውስጥ ዴሞክራሲ ትግሉ ነጻና ፍትሃዊ ሆኖ ሰዎች በሐሳባቸው የማይጠቁበት ነጻ ሐሳባቸውን የማንሸራሸር ባህል መኖር አለበት ብዬ አምናለሁ። አንዳንዶቹ በያዙት ፓወር ልክ ነበር የሚለኩት። ለነሱ የተሰጠ ዴሞክራሲ ሰፊ ነው፣ ለሌላው የሚሰጠው ዴሞክራሲ በጣም ጠባብ ነው። እሱ መስተካከል አለበት ብዬ አምናለሁ። እሺ አሁን ምን እየሰሩ ነው? ስለመለስ ስራዎች የት እያደረሷቸው ነው? ምን ቦታ እየደረሱ ነው? የሚሉት ነገሮች ላይ አንድ መረጃ በጣም ቢሰጡን ጥሩ ነው። ሌላ ጊዜ ብንገናኝ አይሻልም? ይቀር አስፍቼ ማለት ሰፍቶ ራሱን ችሎ ወስደው ይሻላል ከፈቃደኛ ከሆነ። እሺ ምንም ችግር የለው ይቻላል። ምናልባት በሚገባ ምን እየሰሩ እንደሆነ ማወቅ ያለባቸው ሰዎች ማወቅ ካስፈለገ ብዬ ነው። በየቀኑ መረጃ ካስፈለገ ሰጣለሁ። እሺ ክቡራንና ክቡራት ተመልካቾቻችን በሁለት ተከታታይ ሳምንታት ከወይዘሮ አዜብ መስፍን ጋር ያደረግነው ቆይታ ይህንንና ሳምንትም የተከታተላችሁትን ይመስል ነበረ። እዚህ ድረስ ተገኝተው ወይዘሮ አዜብ መስፍን ለሰጡን ቃለ ምልልስ እጅግ በጣም ከልብ በመላው ተመልካቾቻችን ስም እናመሰግናለን። ሳምንት ስንገናኝ በሌላ ርዕሰ ጉዳይ በሌላ እንግዳ ነው የሚሆነው። እስካሁን አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ስሜ ነባይ ፈርስ ነኝ። ሰላም ጤና ይስጥልን። ቻው። ወይዘሮ አዜብ እጅግ አመሰግናለሁ። እኔም አመሰግናለሁ።